በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድህነተ ዓለም ለተወጠነበት ለጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። ዛሬ ከእንግዳችን መጋቢ ሐዲሳት ዶክተር ሮዳስ ታደሰ በስነ ድርሳናት 3ኛ ዲግሪያቸውን በቲኦሎጂ በአብነት ትምህርት ቤት አስትሮኖሚና ፊዚክስን ካናዳ ካለ ዩኒቨርሲቲ በኮረስፖንዳንስ ከተማሩ ወንድማችን ጋር የልደት በዓል መርሃ ግብርን ይዘን ቀርበናል። ቆይታችሁ ከእኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል የተሳተፉ ተሳታፊዎች ቁጥራቸው ብዙ ነው። ሰማያውያን ቅዱሳን መላእክት፣ ምድራውያን ሰዎች በሁለት የተከፈሉ፣ የተወሰኑት በክፋት የተወሰኑት በመልካምነት። በክፋት ሄሮድስና ተከታዮቹ፣ በመልካምነት ሰብአ ሰገልና እረኞቹ። በክርስቶስ ልደት ላይ እንስሳት ሳይቀሩ በተጨማሪ ግዑዛን ፍጥረታት ከዋክብትም በመድኃኒታችን ኢየሱስ ክርስቶስ በዓል ላይ የራሳቸውን ተሳትፎ አድርገዋል። ሄሮድስ በሽንገላ ካህናት በእውቀት ሲመክሩ ክርስቶስ ይወለድ ዘንድ ወዴት አለው ብሎ ሲጠይቅ ከነቢያት ትንቢት ጠቅሰው ነገሩት። ነገር ግን ሄሮድስም ካህናትም ወደ ቤተልሔም ሂደው ለክርስቶስ አልሰገዱም፣ ልደቱን በመልካምነት አልተሳተፉም። ከዚያ በተቃራኒ ሰብአ ሰገል ኮከብ እየመራቸው መጥተው በልደቱ ላይ ያደረጉት በወንጌል ላይ የተመዘገበ ትልቅ ነገር አለ። ዛሬ ውይይታችን በሰብአ ሰገል ላይ ይሆናል። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። መልካም መጋቢ ሐዲሳት ዶክተር ሮዳስ ታደሰ ጥሪያችንን አክብረህ መጥተህ አስተማሪ ሐሳብህን ለማስተላለፍ ፈቃደኛ ስለሆንክ በአድማጭ ተመልካች ስም በእጅጉ እናመሰግናለን። ሰብአ ሰገል እነማን ናቸው? ዓለም አቀፍ እይታ ስለነሱስ ምን ይላል? አስቀድሜ እንኳን ለብርሃነ ልደቱ በሰላም አደረሰው ለማለት እወዳለሁ። እንግዲህ ሰብአ ሰገል የስነ ከዋክብት ተመራማሪ ናቸው። እንግዲህ የጠየቁኝም አውድ ዓለም አቀፋዊ አውድ ስለሆነ በዓለም አቀፍ እይታ የሰብአ ሰገልን ምንነት በተወሰነ መልኩ እንረዳለን የሚል እምነት አለ። እንግዲህ ወንጌላዊ ማቴዎስ ስለ ሰብአ ሰገል በምዕራፍ 2 ላይ ጽፎልናል። ከወደ ምስራቅ እንደመጡ በመምጣታቸውም ጊዜ ኮከብ ይመራቸው እንደነበረ አይቴ ሃሎ ዘተወልደ ንጉሥ አይሁድ የተወለደ አይሁድ ንጉሥ ወዴት አለ እስመርኢነ ኮከበ ዚአሁ በምስራቅ ወመጻይነ ከመ ንስግድ ሎቱ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል እያሉ እንደመጡ ከሄሮድስ ጋር እንደተገናኙ ቅድምም እንደጠቀሱት ሄሮድስ ደግሞ ጸሐፍቱን ጠይቆ በቤተልሔም እንደሆነ ሊሰግድለትም እንደሚፈልግ ነግሯቸው ኮከቡ እየመራቸው እንደሄዱ ነው አጠቃላይ የወንጌሉ መልእክት። በኋላ መሲሁ ክርስቶስን አግኝተው ወርቅ ዕጣን ከርቤ እንዳቀረቡለት ከነስጦታቸው ጭምር ወንጌላዊ ማቴዎስ ጽፎልናል እንጂ ስማቸውን፣ ማንነታቸውን፣ ሀገራቸውን አልጠቀሰልንም። ከምስራቅ መጡ አለ እንጂ የምስራቅ ሰዎች ናቸውም አላለም። ስለዚህ በቤተ ክርስቲያን ታሪክ ከአንደኛው ክፍለ ዘመን እስከ 4ኛው ክፍለ ዘመን በተሳሉ ስዕላት ላይ በተጻፉ መጻሕፍት ላይ አብዛኛውን ጊዜ ስማቸው ላይ ትኩረት አልተደረገም። ልክ እንደ ማቴዎስ ገለጻ ነው በጣም ትኩረት የተደረገው ጉዟቸው ላይ ሲጓዙ ኮከብ ሲመራቸው በክርስቶስ ፊት ደግሞ ወድቀው ተንበርክከው ወርቁን ዕጣኑን ከርቤውን ሲሰጡ በዚህ ላይ ያጠነጠነና ያተኮረ እንጂ ማንነታቸው ላይ ያተኮረ እምብዛም አይገኝም። ከአንደኛው ክፍለ ዘመን እስከ 4ኛው ክፍለ ዘመን ለምሳሌ መተርጉማን እነ ቅዱስ ጎርጎርዮስ ታላቁን ብንመለከት ለምንድነው ለሰብአ ሰገል ልደቱን የገለጸው ሲባል እግዚአብሔር ለሁሉ በሁሉ ምስጢሩን ይገልጣል። ለምሳሌ ለእስራኤላውያን አንባቢዎች ስለነበሩ ሕግ ስለተሰጣቸው ስለ መሲሁ በሕግና በነቢያት ይገልጥላቸዋል። እረኞች ደግሞ መጻሕፍት ማንበብ አይችሉም። ስለዚህ በመልአኩ በኩል ብስራተ ልደቱን ይነግራቸዋል። ሰብአ ሰገል ደግሞ ከዋክብት ነው የሚመለከቱት። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ጌትነት ጠፈርም የእጁን ስራ ስለሚያወራ በሚያውቁት በኮከብ ወደ አማናዊው አጥቢያ ኮከብ ወደ ወልደ እግዚአብሔር ወደ ክርስቶስ መርቷቸዋል ይላል። ስለዚህ በጉዟቸው ላይ በስጦታቸው ላይ ባቀረቡት አምልኮት ላይ
የሚያተኩር እንጂ አብዛኛውን ጊዜ ከስማቸው ጋራ ያተኮረ ነገር አይደለም። ወርቅ ንጉሠ ነገሥት መሆኑ፣ ዕጣን ማቅረባቸው ደግሞ ሊቀ ካህናት መሆኑ፣ ከርቤ ማቅረባቸው ከሞቱ ጋር ተያይዞና በርካታ ትርጓሜ ሰጥተዋል። በኋላ ግን ከ5ኛው እስከ 6ኛው ክፍለ ዘመን ላይ ደግሞ ስማቸውም እድሜያቸውም መጣ ማለት ነው። በተለይ ከ5ኛው እስከ 6ኛው ክፍለ ዘመን ጣሊያን በሚገኘው በምስራቅ ራቬና በሚገኝ ቤተክርስቲያን በ520 ዓመተ ምህረት ላይ በተሰራ ማለት ነው። የዛሬ 1500 ዓመት ገደማ ማለት ነው። እዛ ላይ ለመጀመሪያ ጊዜ ስማቸው ተጽፎ ተገኝቷል። እዛ ያለ አንድ የሞዛይክ ስዕል አለ። እዛ ላይ ስዕሉ ምንድነው? ሰባ ሰገል ኮከብ እየመራቸው ሲሄዱ ያሳያል። ወደ ክርስቶስ እየሄዱ ያሳያል። እና ምናልባት የዚህ መርሃ ግብር ተመልካቾች ስክሪኑ ላይ ሊያዩት ይችላሉ የሚል እምነት አለኝ። ሰባ ሰገል ወደ ክርስቶስ ይሄዳሉ። በእያንዳንዱ ስዕል ላይ ደግሞ የተጻፈ ስም አለ። ያ ስም ምን ይላል? ባልዛር ይላል፣ ሜልኪዮር ይላል፣ ጋስፖር ይላል። ለመጀመሪያ ጊዜ በተለይ ስማቸውን የያዘ ይህ ስዕል ነው። እና ወደ ክርስቶስ ይሄዳሉ፣ ስጦታ ይዘዋል። በተለይ ግን ስማቸው ሞዛይኩ ላይ አናት ላይ ባልዛር፣ ሜልኪዮር፣ ጋስፖር ተብሎ ተጽፏልና በቃ በይፋ ስማቸውን የገለጠ በጣም ጥንታዊው ያልጠፋው በዓለም ታሪክ እንግዲህ የዛሬ 1500 ዓመት ገደማ በቤተ ክርስቲያን ስዕል ላይ የሚገኘው ነው። ይሄ እንግዲህ የመጀመሪያው ነው ማለት እንችላለን። ቀጥሎ የተለያዩ ክሮኒክሎች ይሄን እነዚህን ስሞች በተለይ በላቲን ያሉ መጻፍ ጀመሩ። ከዛ ከ9ኛው ክፍለ ዘመን እስከ 11ኛው ክፍለ ዘመን በተለይ ሰዓሊያን ቅዱሳት ስዕላትን የሚስሉ ሰዓሊያን በጣም ምሳሌያዊ ገለጻዎችን ከሰባ ሰገል ስም ጋራ እያነጻጸሩ ያቀረቡበት አስገራሚ ዘመን ነው። በተለይ ከ9ኛው እስከ 11ኛው ክፍለ ዘመን በተለይ በዛ ዘመን የነበሩ ሰዓሊያን ሰባ ሰገልን ሲስሉ ሶስቱን የሰው ልጆችን እድሜ እንዲወክሉ አድርገው መሳል ጀምረዋል። ለምሳሌ አንዱን በአረጋዊ አምሳል መሳል ጀመሩ። አንዱን በመካከለኛ እድሜ፣ አንዱን በወጣት አምሳል ወይም አንዱን በ20 አንዱን በ40 አንዱን በ60 ዓመት አድርገው የመሳል ስዕል የተጀመረበት ታላቅ ጊዜ ነበር ማለት ይቻላል። እንደገና ሶስቱን የኖህ ልጆች የሚወክሉ ምክንያቱም በዚህ ክርስቶስ የሁሉም ፈጣሪ የትውልደ ሴም፣ የትውልደ ካም፣ የትውልደ ያፌት ሁሉ ንጉሳቸው እንደሆነ ለማጠየቅ አንዱን ሴማዊ፣ አንዱን ያፌታዊ፣ አንዱን ካማዊ አድርገው የመሳል ነገር የማቅረብ ነገር በተለይ ከ9ኛው ክፍለ ዘመን እስከ 11ኛው ክፍለ ዘመን የተሳሉ ስዕላት በሙሉ ያንን በሚያስረዱ መልኩ ሆነው መሰራት ጀመሩ። እንግዲህ በዛ ዘመን የታወቁ 3 አህጉሮች ናቸው። አውሮፓ፣ እስያ፣ አፍሪካ ናቸው። ስለዚህ አንዱን አፍሪካዊ፣ አንዱን እስያዊ፣ አንዱን አውሮፓዊ አድርገው ማቅረብ ተጀመረ። ስለዚህ ኢየሱስ ክርስቶስ የትውልደ ሴምም ትውልደ ካም ትውልደ ያፌት እንደሚንበረከኩለት ሐዋርያው ቅዱስ ጳውሎስም ለኢየሱስ ክርስቶስ ስም ጉልበት ሁሉ ይንበረከክ እንዳለ ከዛ ጋር እያጣመሩ በጣም በስፋት ያቀረቡበት ጊዜ ነው። ቀጥሎ እድገቱ ከፍ እያለ ከ13ኛው ክፍለ ዘመን እስከ 14ኛው ክፍለ ዘመን የሚሳሉ ስዕላት ላይ በምንመለከትበት ጊዜ በተለይ በአፍሪካዊ ጥቁር ቆዳ የሚሳለው ባልዛር ትንሽ የንጉሳዊ ልብሱ ከሌሎቹ ከሜልኪዮርና ከጋስፖር አለባበስ የተለየ ሆኖ መሳል የተጀመረበት ነው። ይሄኛው በተለይ 13ኛው እስከ 14ኛው ክፍለ ዘመን ባለው የአጠቃላይ ሂደት ነው። እንግዲህ ሌላው በ15ኛው ክፍለ ዘመን ደግሞ ወደ 15ኛው ክፍለ ዘመን የተሳሉ ስዕላት ላይ ስንመጣ ሜልኪዮርን አረጋዊ አድርገው በተለይ የአውሮፓ ንጉስ አድርገው ያቀርባሉ። ወርቅ ያቀረበው ማለት ነው የ60 ዓመት አይነት አዛውንት አድርገው የማቅረብ ጋስፖር ደግሞ በመካከለኛ እድሜ በ40ዎቹ ያለ ሲሆን የእስያ ንጉስ አድርገው ወይም የ40 ዓመት አድርገው ያቀርባሉ። ባልዛርን ደግሞ ወጣቱ ነው፣ አፍሪካዊ ነው፣ ወደ 20 ዓመት አድርገው የመሳልና የማቅረብ ሁኔታ መጥቷል ማለት ነው። ስለዚህ አንዱ አፍሪካዊ ነው፣ አንዱ አውሮፓዊ ነው፣ አንዱ እስያዊ ነው። ስለዚህ ሶስቱን አህጉር የሚወክሉ ቅዱሳት ስዕላት ነው በሰባ ሰገል ላይ የምናየው። እንግዲህ ለምሳሌ ከታዋቂ ሰዓሊያን መካከል ከ1370 እስከ 1427 የምናገኘው ጣሊያናዊው ሰዓሊ ጀንቲሌ ዴ ፋብሪያኖ በዚህ ስዕል ይታወቃል። በጣም ታዋቂ ስዕል ነው። እንደ ሳንድሮ ቦትሴሊ የመሳሰሉ ሰዓሊያን ደግሞ በዚህ ደረጃ እንግዲህ አንዱን
አፍሪካዊ አንዱን እስያዊ አንዱን ደግሞ አውሮፓዊ አድርገው ይስላሉና ሜልኪዮርን የፐርሺያ አድርገው ጋስፖርን የህንድ አድርገው እንደማቅረብ ወይም ደግሞ ባልዛርን ደግሞ ኢትዮጵያዊ አድርገው የመሳል ወይም ጥቁር አፍሪካዊ አድርገው የመሳል ነገር ይታያል። ስለዚህ አጠቃላይ እንግዲህ የሰብአ ሰገል ዓለም አቀፋዊ እይታ ይህን ይመስላል። ባልዛር፣ ሜልኪዮርና ጋስፖር ይህ ስማቸው ጥንታዊ ትርጓሜ ምንድን ነው? ጥሩ ነው። ሜልኪዮርን ስንመለከተው ትንሽ ወደኛም ቀረብ የሚል ነገር አለው። ሜልኪዮር ማለት የብርሃን ንጉስ ወይም ንጉሴ ብርሃን ነው የሚል ፍቺ ይሰጣል። ሜሌክ ማለት ንጉስ ማለት ነው። ለምሳሌ ቀዳማዊ ምኒልክ የጥንት ሊቃውንት የሚሉት ቤን ሜሌክ ነው። ቤን ማለት በዕብራይስጥ ልጅ ነው። ሜሌክ ንጉስ ነው፣ የንጉስ ልጅ ለማለት ነው። ምኒልክ በኋላ እንደመጣ ቤን ሜሌክ። ሜሌክ ማለት አሁንም በዕብራይስጥም ቢሆን ንጉስ ነው። ኦር ማለት ኡራኤል ብንል ኡራ ማለት ብርሃን ነው። ኡራ ብርሃን፣ ሜልኪኦር ማለት የብርሃን ንጉስ ወይም ንጉሴ ብርሃን ነው ማለት ነው። ይሄ እንግዲህ ሽማግሌ ሆኖ የሚሳለው ነው። በተለይ ነጭ ጢም አለው። አብዛኛውን ጊዜ በጥንት የነበሩ ስዕላት ላይ ስንመለከት ወርቅ ያቀረበው በተለይ የፐርሺያ ያደርጉታል እና ጺሙ በጣም ነጭ ነው። አረጋዊ ሆኖ የሚሳል ነው። የክርስቶስ የንጉሰ ነገስት መሆኑን ለማመልከት አምሃ ወርቅ የሰጠው ነው። ቀጥሎ ያለው ጋስፖር ነው ወይም ካስፖር ይሉታል ወይም ጋስፖር ይሉታል። መካከለኛ እድሜ ያለው ሲሆን ሀብት ጠባቂ እንደማለት ነው። በተለይ በጥንት ፐርሺያ ጋንዛ ባራ ማለት ገንዘብ ወይም ሀብትን ጠባቂ እንደማለት ነው። ስለዚህ ሀብትን የሚጠብቅ ብለው እንትን ሲሉት፣ ይሄ ደግሞ ያው ዕጣንን ያቀረበ ክርስቶስ ሊቀ ካህናት መሆኑን ያመለከተ በስጦታው ሀብት ጠባቂ የሚል ፍቻ አለው። ባልዛር ደግሞ እግዚአብሔር ንጉሱን ይጠብቃል ማለት ነው ይላሉ። በተለይ እነዚህ ፊሎሎጂስቶቹ የቃላት ላይ በጣም ትልቅ ስራ የሚሰሩት፣ ምክንያቱም ወጣት አፍሪካዊ ነው፣ በኢትዮጵያዊ ገጽ የሚሳል ነው። በተለይ በአካድም ቢሆን በባቢሎንም ቢሆን ሻር አሱር፣ ኡሱር ማለት አምላክ ንጉሱን ይጠብቃል እንደማለት ነው። ስለዚህ በእኛም ደግሞ ቀረብ ያለ ነገር ይገኛል። ባልዛር ወይም ባዜን የሚል ነገር ይገኛል። ለምሳሌ በኢትዮጵያ ሰነድ ላይ ባዜን በነገሰ በ8ኛው ዓመት ኢየሱስ ክርስቶስ ተወለደ የሚል አለ በብራናዎቹ ታሪክ መጻሕፍቶቻችን ታሪከ ነገሥት በሙሉ። ስለዚህ ትንሽ ስሞቹ የመቀራረብ ነገር አለ። ባልዛር፣ ባዜን፣ ዘበና በዘ አካባቢ ያሉት ነገሮች በጣም የተቀራረቡና የተያያዙ ነገሮች ሆነው ይታያሉ። ስለዚህ ወርቁን ያመጣው የሴም ወገን ነው። የኢትዮጵያ መተርጉማን የሚሉት መንግስት ከሴም ወገን ይበዛል። ዕጣን ያመጣው የአፌት ወገን ነው። ክህነት ከአፌት ወገን ይመጣል። ከርቤ ያመጣው ደግሞ የካም ወገን ነው። ሚመናን ከካም ወገን ይበዛሉ በማለት ጽፈዋል። ስለዚህ ግን በዓለም አቀፍ እይታም ወይም በስማቸው ፍቺ ሶስቱን አህጉር በመወከል አውሮፓን፣ እስያን፣ አፍሪካን በመወከል እነዚህ ነገስታት ይጠራሉ። ስማቸውን በዚህ ደረጃ በፊሎሎጂስቶቹ ወይም በስነ ቃላት ምሁራን እየተተነተኑ ይቀርባሉ። ሰብአ ሰገልና ኢትዮጵያን ምን ያገናኛቸዋል? መልካም እንግዲህ ስለ ኢትዮጵያ ከማንሳታችን በፊት አንድ ነገር መጨምረው በእኛም የተቀራረበ መተርጉማኑ ከዛ የተወሰደ ማንቱ ሲማር በዲዳስፋ ሜልኩ ብለው አስቀምጠዋል። የተቀራረበ ነው ቃላቱ። ትንሽ ቃል ከቃል ሲመጣ ያው ትርጉሙ እንትን ዞር የማረግ ቃላት ካልሆነ በቀር ተቀራራቢ ነው። እንግዲህ ሰብአ ሰገልና ኢትዮጵያን ምን ያገናኛቸዋል የሚለው ነገር በጣም ወሳኝ ነገር ይመስለኛል። እንደውም እንደ ሀገር ብዙ ያልሰራንበት ነገር እሱም ይመስለኛል። እንግዲህ አሁን የዓለሙ እይታ አይተነዋል። 3 አህጉር ውስጥ አስቀምጧቸዋል። አንዱን እስያ አስቀምጦታል፣ አንዱን አውሮፓ አስቀምጦታል፣ አንዱን አፍሪካ ውስጥ አስቀምጦታል ማለት ነው። ስለዚህ በዛም ሆነ በዚህ አፍሪካ ውስጥ ያለ አንድ ንጉስ ለኢየሱስ ክርስቶስ እጅ መንሻ አቅርቧል ማለት ነው። ግን ኢትዮጵያ አለች ወይስ የለችም በዚህ ውስጥ የሚለውን ነገር በደንብ አድርጎ ፈትሾ ማየት ያስፈልጋል። አንዳንዶቹ 3ቱንም የሚያደርጉ አሉ፣ 12 ሆነው ተነስተዋል የሚሉ አሉ፣ አንዱን የሚያደርጉ አሉ። መተርጉማን ደግሞ ይሄ ሁሉ እንዳለ ሆኖ እኔ እዛ ውስጥ ሳልገባ ነገር ግን ኢትዮጵያ በእውነት በስጦታው ጊዜ ነበረች ወይስ የለችም የሚለውን ነገር አንዳንድ 6 ነጥቦች ማሳየት ተገቢ ነው ብዬ አምናለሁ። እንግዲህ አህጉራችን አፍሪካ የካም ርስት ናት። ሲጀመር የሚታወቅ ነገር ነው። በተለይ በመዝሙር 104 በቅንፍ 105 ቁጥር 23 ላይ ወቦአ እስራኤል ብሔረ ግብጽ ወያዕቆብኒ ሀደረ ምድረ ካም ይላል። እንግዲህ በስደት ነው የመጡት እስያ ያዕቆብና ቤተሰቦቹ። ስለዚህ ዳዊት ምን ብሎ ጻፈ? እስራኤል ወደ ግብጽ ገባ፣ ያዕቆብም በካም ሀገር ተቀመጠ ይላል። እንግዲህ አፍሪካ የካም ምድር መሆኗን በዚህ ያስረዳል።
ስለዚህ ከእስያ ተነስተው ከሩቅ ምስራቅ ተነስተው በተለይ ከመካከለኛው ምስራቅ ተነስተው ወደ ግብጽ በስደት ምክንያት ያዕቆብ ከቤተሰቦቹ ጋር መጥቷል። ስለዚህ ነው እስራኤልም ወደ ግብጽ ገባ አለና ያዕቆብም በካም ሀገር ተቀመጠ በማለት ዳዊት ያነሳል ማለት ነው። ስለዚህ አፍሪካ አህጉራችን የካም ርስት መሆኗን፣ አውሮፓው የያፌት ርስት መሆኑን፣ ኤዥያው ደግሞ እስያው የሴም ርስት መሆኑ ይታወቃል። በዕጣ ድልድል ኩፋሌ ላይ እንደተቀመጠው ማለት ነው። አሁን ምንድነው አፍሪካ ርስት ሲባል የካም ርስት ሲባል በኦሪት ዘፍጥረት ምዕራፍ 10 ከቁጥር 6 እስከ 7 የካምም ልጅ ይላል ኩሽ፣ ምጽራይም፣ ፉጥ፣ ከነአን ናቸው። የኩሽም ልጅ ይልና ሳባ ይላል። ስለዚህ ስለ ሳባ የተጠቀሰው ለመጀመሪያ ጊዜ እዚህ ነው። የሳባ ምድር ቢባል እንግዲህ ወደ የመን ሄደን ወደዛ ልንገባ አንችልም። ምክንያቱም እዚህ ላይ ምን ብሎ ተቀምጧል? የኩሽም ልጅ አለ ሳባ፣ ኤውላጥ፣ ሰብታ፣ ራአማ፣ ሰበቅታ ናቸው ይላል። ስለዚህ የሳባ ምድር ተብላ ትጠቀሳለች ይህች አህጉርም ማለት ነው። ምክንያቱም የኩሽ ልጅ ነው ሳባ። ኩሽም ደግሞ ርስትነቱ መጽሐፍ ቅዱሱ በግልጽ ያዕቆብን በካም ሀገር ተቀመጠ ብሎ ጽፎልናልና፣ ስለዚህ በዚህ ጉዳይ ተንተርሰን ምስክሩን መጽሐፍ ቅዱስ አድርገን እስቲ እንመልከተው ወደሚል እሳቤ ሄዳለሁ። ምክንያቱም ስለ ሁሉም ነገር ቀድሞ ትንቢት ተነግሯል። ስለ መሲሁ ከጽንሰቱ እስከ ምጽአቱ በነቢያት። በተመሳሳይ መልኩ ጌታ በተወለደ ጊዜ ወርቅ፣ ዕጣን፣ ከርቤ የሚሰጡ ነገስታት እንደሚመጡ ስለ እጅ መንሻው ጭምር ነቢያት ጽፈዋል። ነቢያት በተናገሩት ዳዊትና ኢሳይያስ ነው ስለዚህ ጉዳይ የጻፉት። ኢትዮጵያ አለች ወይስ የለችም የሚለውን እስቲ እንመልከት። ዳዊት በመዝሙር 71 በቅንፍ 72 ቁጥር 9 ላይ ይገኒው ቅድሚሁ ኢትዮጵያ ይላል። በፊቱም ኢትዮጵያ ይሰግዳሉ ይላል። በጣም ትልቅ ቃል ነው ይሄ። ቃል በቃል ደረቅ አዲስ ተብሎ የሚነገር ነው። አንዱ በጣም እግዚኦ ኩነኔ ካህቦ ለንጉስ የሚለው ነው። በጣም ስለ ክርስቶስ የተነገረ ነው። ቅድመ ፀሐይ ያለው ስሙ ከፀሐይ በፊት ስሙ ነበር እያለ የሚጠቅስበት የመዝሙር ክፍል ነው። በፊቱም ኢትዮጵያውያን ይሰግዳሉ ካለው ኢትዮጵያ ይሰግዳሉ ካለ በኋላ ጠላቶቹም አፈርን ይልሳሉ ይላል። ጠላቶቹ ያላቸው ሄሮድስና ሰራዊት አጋንንት ጭምር ናቸው። በክርስቶስ ልደት ያዘኑ የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። ነገስተ ሳባ ወአረብ ጋዳ ያመጹ የሳባና የአረብ ነገስታት እጅ መንሻ ያቀርባሉ ካለ በኋላ ወይ ሰግዱ ለወጡ ኩሎሙ ነገስተ ምድር የምድር ነገስታት ሁሉ ለእርሱ ይሰግዳሉ ይላል። በጣም ይሰመርበት። መጀመሪያ ኢትዮጵያ በፊቱ ይሰግዳሉ ካለ በኋላ ስለ ስጦታው ስለ እጅ መንሻው ከተናገረ በኋላ የምድር ነገስታት ሁሉ ለእርሱ ይሰግዳሉ ይላል። ስለዚህ ነገር ፍጻሜውን የጻፈ ማቴዎስ ነው። በተለይ ማቴዎስ በምዕራፍ 2 ቁጥር 11 ላይ ምን ይላል? ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት ይላል። ታዲያ ዳዊት ስለ ስጦታው ሲናገር ኢትዮጵያ በፊቱ ይሰግዳሉ ብሏል። ማቴዎስም ወድቀው ሰገዱለት ይላል። አብዛኞቹ መተርጉማን ተርሴስን ወደ ምን ያደርጓታል? ወደ አውሮፓ ያደርጓታል። እንትኖቹ ናቸው ቃላት ቢብሊካል የሆነ የሚሰሩት በቃላት ላይ እና ደግሞ አረብ የሚለውን ደግሞ ወደ እስያ ያደርጉታል። ሳባን ወደኛ ያመጣሉ። ኢትዮጵያ ተጠቅሳለች። ስለዚህ በዛም ሆነ በዚህ ኢየሱስ ክርስቶስ በተወለደ ጊዜ ኢትዮጵያውያን እንደሰገዱለት የገለጸ ማንም ሳይሆን ነቢየ እግዚአብሔር ዳዊት ነው ማለት ነው። ስለዚህ አለችበት ነው ሀገሪቱ አለችበት ማለት ነው። ስለዚህ ኢየሱስ ክርስቶስን ያመንነው በተወለደ ጊዜ ነው ብንል አስረጁ መጽሐፍ ቅዱስ እንጂ ምንም አይደለም። ከመጽሐፍ ቅዱስ በላይ ደግሞ ሊሆን የሚችል አንዳችም ነገር የለም። ሌላ ሁለተኛው የሚነሳው በመዝሙር 68 በቅንፍ 69 ቁጥር 31 ላይ ዳዊት አሁንም ደግሞ ምን ይላል? ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ካለ በኋላ ነገስተ ምድር ሰብህዎ ለእግዚአብሔር ይላል። ደግሞ አከታትሎ ነው ነገስታትን የሚጠቅሰው። ኢትዮጵያ እጆቿን ወደ እግዚአብሔር ሊቃውንቱ እንደሚፈቱት የግዕዝ ሊቃውንት ታደርሳለች። የምድር ነገስታት ለእግዚአብሔር ተቀኙ ለጌታም ዘምሩ ይላል ዳዊት። ቃል በቃል ነው የሚለው። እንግዲህ በግዕዝ ቋንቋ እንደሚታወቀው ሰፋ ዘረጋ ነው፣ በጻ ደረሰ ነው። ታበጽ ማለት ማድረስንም ይወክላል፣ መዘርጋትን ብቻ ሳይሆን የዕብራይስጡን እንመለከተዋለን። ስለዚህ ማድረስ ከመዘርጋት በጣም ይበልጣል እንደማለት ነው። ስለዚህ እንትኑን ስጦታውን አድርሰዋል ለመሲሁ ለክርስቶስ ተቀዳሚ ተከታይ ለሌለው ለአብ የባህሪ ልጅ ለአማኑኤል አምላካችን ስጦታ አምጥተዋል ማለት ነው። ስለዚህ ኢትዮጵያ እጆቿን ወደ እግዚአብሔር ምን ትላለች? ታበጽ ካለ ታደርሳለች ነው። ትሰፍ ቢል ትዘረጋለች ነው። በዕብራይስጥ ራሱ ይሄን ቃል እኛ ታበጽ የሚለውን የዕብራይስጡ መጽሐፍ ቅዱስ ምን ይላል? ታሪትዝ ይላል።
ታሪትዝ ማለት ምንድነው? ፈጥኖ ማድረስ የሚል ፍቺ ነው ያለው። በጣም ፈጥኖ ማድረስ፣ በጣም ፍጥነት ባለው ሁኔታ እንደ ማቅረብ እንደ ማድረስ የሚወክል ቃል ነው። ስለዚህ የምድር ነገስታት ለእግዚአብሔር ተቀኙ ይላል። እነዚህ ነገስታቶች እያመሰገኑ ነው ወደ ሀገራቸው የተመለሱት። መሲሁን አግኝተዋል፣ ተደስተዋል፣ ኮከቡ መርቷቸዋል። ስለዚህ ኢትዮጵያ እጆቿን ማድረሷን ወይም መዘርጋቷን ብንል እንትን የሚለው ጉዳይ የለም። ግን በመዘርጋትም በማድረስም ቢሆን ለአምላኩ ያደረሰችው ስጦታ አለ እንደማለት ነው። ይሄ ራሱ አንድ ትልቅ በደንብ በቅጥነት ሕሊና መመልከት ያለብን ጉዳይ ነው። ሌላው ሶስተኛ ትንቢት የተናገረ ኢሳይያስ ነው። ኢሳይያስ እንደውም በደንብ ነው ያስቀመጠው ስለ ጌታ ልደት፣ ስለ ስጦታው። በተለይ ምዕራፍ 60 ከቁጥር 1 እስከ 6 አንባቢያን ያንብቡት። አብርሂ አብርሂ ኢየሩሳሌም 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 አብሪ ኢየሩሳሌም ኢየሩሳሌም አብሪ ይላል። ያው ኢየሩሳሌም ታወከች እንደሚለው ማቴዎስ 2 ላይ ብርሃኗ ኢየሱስ ክርስቶስ ነው። እስመናሁ በጻህ ብርሃነኪ እነሆ ብርሃንሽ ቀርቧልና ወስብሐተ እግዚአብሔር ሰረቀ ላዕሌኪ የእግዚአብሔርን ክብር በላይሽ ላይ አብርቷልና እያለ ይጠቅሳል። ነገስት ያውሩ በብርሃነኪ ሰብአ ሰገልን ነው ነገስታት በብርሃንሽ ይጓዛሉ ወአሕዛብን በጸዳልኪ እያለ በጣም ይጠቅስና መጨረሻ ላይ ምን ይላል? የግመሎች ብዛት የምድያምና የጌፌር ግመሎች ይሸፍኑሻል ብሎ ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርንም ምስጋና ያወራሉ ይላል። ስለዚህ ፍጻሜ ማቴዎስ 2:11 ላይ ወደ ቤትም ገብተው ሕፃኑን ከማርያም ጋር አዩት፣ ወድቀውም ሰገዱለት፣ ሳጥኖቻቸውን ከፍተው እጅ መንሻ ወርቅንና ዕጣን ከርቤን አቀረቡለት ይላል። ስለዚህ ኢሳይያስ ሁሉ ከሳባ ይመጣሉ አለ፣ ወርቅንና ዕጣንን ያቀርባሉ አለ። ስለ ጌታችን ልደት ሲናገር የእግዚአብሔርን ምስጋና ያወራሉ አለ። ስለዚህ ይሄን ሁሉ ስንመለከት አሁንም ቢሆን በዛም ሆነ በዚህ ሀገራችን ኢትዮጵያ እንዳለች እናውቃለን፣ እናስባለን፣ እንረዳለን። ሌላው አራተኛው ሰብአ ሰገል የስነ ከዋክብት ተመራማሪዎች ናቸው። ምንም አይደሉም። ኮከብ እየመራቸው የመጡ የኮከብ ምርምር የሚያውቁ ናቸው። ደግሞ ከዋክብት ሲፈጠሩ ወይም ፀሐይ ጨረቃ ሲፈጠሩ እግዚአብሔር ለዘመን መስፈሪያ መቁጠሪያ ብቻ ሳይሆን ለምልክት ፈጥሯቸዋል። ኦሪት ዘፍጥረት ላይ እንደውም ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ተፈጥሮ ሲናገር ለምልክት ብሎ ነው የሚያስቀድመው። ከዛ ለዘመኖች፣ ለዕለታት፣ ለዓመታት ወዘተርፈ እንላለን። ዘመን መቀመር ምልክቱን ከተረዱ በኋላ ነው። ስለዚህ ስለ ከዋክብት ወይም ፀሐይ ወይም ጨረቃ ስለ እግዚአብሔር ምስጢር እንደሚያስረዱ ደግሞ ለመጀመሪያ ጊዜ የጻፈው ሄኖክ ነው። የአዳም 7ኛ ትውልድ የሆነው ሄኖክ ነው። በቃ በስነ ከዋክብት ደረጃ ትልቁ ነገር ፈለከ ፈለካትን፣ አየራትን፣ ሙፃ ነፋሳትን፣ የመባረቅትን፣ የነጎድጓድን፣ የአራቱን ሊቃነ ከዋክብት ወዘተርፈ ሌሎችንም ሰማያዊ ምስጢራት የጻፈው ሄኖክ ነው። መጽሐፈ ሄኖክ ደግሞ ሲነበብባት ሲተረጎምባት የነበረች ደግሞ ኢትዮጵያ ናት። ይህ በጣም ወሳኝ ነገር ነው። ምክንያቱም እነዚህ ሰብአ ሰገል ኮከብ እንዴት ስለ እግዚአብሔር ልጅ ልደት ሊያመለክት ቻለ ቅዱስ ምልክት መሆኑን መረዳታቸው እንደዚህ አይነት ቅዱሳት መጻሕፍትን ወይም ሰነዶችን ቢያዩ ቢያገላብጡ ቢያነቡ ቢረዱ ነው። ስለዚህ ይህ መጽሐፈ ሄኖክ ኢትዮጵያ መኖር መነበብና መተርጎም ኢትዮጵያውያን በስነ ከዋክብት እውቀት መሪ እንደሆኑ ይነገራል። የሄኖክ መጽሐፍ ለዓለምም የተዋወቀው በቅርብ ነው። ያውም የተገኘው በሙሉ ደረጃ፣ ሌላው ፍራግመንትስ ነው፣ ብትንትን ያለ ቁርጥራጭ ነው። የዴድ ሲ ስክሮል የሙት ባህር ጥቅልን ብንመለከት የኛ ግን በሙሉ ደረጃ ጀምስ ብሩስ በቅርብ ከወሰደው ጀምሮ ማለት ነው። ስለዚህ ይሄ ነገር ቀላል አይደለም። ይህ ብቻ ሳይሆን የዛሬ 4000 ዓመት ጀምሮ ስነ ከዋክብትን ወይም የከዋክብትን ጉዳይ ሲያጠኑ ሲቀምሩ የኖሩ ናቸው። እነ ሉሲያን የመሳሰሉት ምን ይላሉ? the Ethiopians were the first to invent the science of stars and gave name to the planets. የስነ ከዋክብትን ሳይንስ የጀመሩ ለፕላኔቶች ስያሜ የሰጡ ናቸው። ያን ዕውቀታቸውን እንኳን ለግብፃውያን ካህናት ሲያሰለጥኑ ግብፃውያኑ እንደ ኢትዮጵያ ያደርገው የመረዳት አቅም እንኳን እንዳልነበራቸው ነው በዝርዝር የጻፉት። ዛሬ በዓለም አቀፍ የከዋክብት ካርታ ኢትዮጵያ 3 ጊዜ የተጠቀሰች እንደ ሀገር በብቸኝነት የተጠቀሰችው በ88ቱ ኮንስቴሌሽንስ ወይም በ88ቱ ብራተ ከዋክብት ኢትዮጵያ ብቻ ናት። ይሄ በጣም ትልቅ ጉዳይ ነው። ስለዚህ ይሄ ስነ ከዋክብት ዕውቀት ፐርሺያ አለ፣ ህንድ አለ፣ ኢትዮጵያ አለ። በቀዳሚነት ግን መሪውን የያዘችው በስነ ከዋክብት ካርታ ላይ አሁንም ፐርሺያ ተጠቅሳ አትገኝም፣ ህንድም አልተጠቀሰችም። ፕሪንስ ኦፍ ኢትዮጵያ፣ ልዕልተ ኢትዮጵያ፣ ንጉሠ ኢትዮጵያ፣ ንግሥተ ኢትዮጵያ እየተባሉ እነ ካሲዮጵያ፣ አንድሮሜዳ እና ሴፌዎስ ተጠቅሰዋል። አክናዎስ ሳባና ከነከቲ ካልንሶ በመቀጠል በኢትዮጵያ ታሪከ ነገሥት ላይ ተጻፈችው ንግሥት ካሲዮጵያ 19 ዓመት ኢትዮጵያን የመራች የዛሬ 4000 ዓመት በከዋክብት ካርታ ላይ ተጽፋለች። ስለዚህ እነዚህ ሰብአ ሰገል የከዋክብት ተመራማሪዎች ከሆኑ ኢትዮጵያ ደግሞ በከዋክብት ምርምሯ
የናይልን ተፋሰስ ይዞ የአባይን ተፋሰስ ይዞ የጊዮን ተፋሰስን ይዞ ምርምሮች በስፋት ከተንጸባረቁ በእውነት ሀገራችን በዚህ ተጠቃሽ መሆኗን እንረዳለን። ይሄ አንዱ አስረጅ ነው። አምስተኛ ስጦታ መስጠት ለኢትዮጵያውያን እንግዳ አይደለም፣ ሀገር አቋርጦ ነው። ለምሳሌ ንግስተ ሳባ እንግዲህ ሳባ ምን እንደሆነ ቀድመን ተረድተናል። በአንደኛ ነገሥት ምዕራፍ 10 ቁጥር 10 ላይ ለንጉሱ 120 መክሊት ወርቅ እጅግም ብዙ ሽቱ የከበረ ዕንቁ ሰጠችው ይላል። የሳባ ንግስት ለንጉሱ ለሶሎሞን እንደሰጠችው ያለ የሽቱ ብዛት ከዚያ ወዲያ አልመጣም ነበር ይላል። ስለዚህ ምሳሌዋን አስቀድማለች ማለት ነው። ስጦታ በመስጠት ሀገር አቋርጦ ጊፍት በመስጠት ስጦታ በመስጠት ዕንቁ የከበረ ሽቱ በመስጠት ንግስተ ሳባ ተጠቃሽ ናት። የሳባ ንግስት ወይም ኢትዮጵያዊቷ ንግስት። ስለዚህ ስጦታ ከሰጠን ስጦታ ለምደናል ማለት ነው። አዲስ ነገር አይደለም ለኛ የሚለው ነገር እንደ አምስተኛ ይታያል። ስድስተኛና ግን ወሳኙ ጉዳይ በምንኖርባት መሬት በብቸኝነት ክርስቶስ የተወለደበትን ይህን ኖር ለክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ መሆኗ ነው። ያውም ከሰባ ሰገል ጋር አስተሳስራ የሰየመች ከኢትዮጵያ ውጪ ባሉት የምድር ሀገራት ላይ አይገኝም። ይኸውም ጌታ የተወለደበትን ይህን የከበረ ወር ታኅሳስ የሚል ስያሜ ነው የሰጠችው። ሐሰሰ ፈለገ ነው። ሐሲሳሲሶት መፈለግ ነው፣ ማሰስ ነው። ታኅሳስ የማሰስ ወራት ማለት ነው። የሚታሰሰው ማን ነው? መሲሁ ክርስቶስ ነው። የሚያስሱት ማን ነው? ሰባ ሰገል ናቸው። አይቲ ያሎ ዘተወልደ ንጉሥ አይዶ የተወለደው ያው ንጉሥ ወዴት አለ? እስመርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ፈልገው መሲሁን ስላገኙት ነው ኢትዮጵያውያን ብቻ ይሄን ወር ለይተው ታኅሳስ የማሰስ ወር የመፈለግ ወር ብለው ለክርስቶስና ለልደቱ የሰጡት ማለት ነው። ስለዚህ እነዚህ ስድስቱ ምክንያቶችን በደንብ አድርገን ብናያቸው ብንመረምራቸው አስፍተን አምልተን ደግሞ ብንረዳቸው በእውነት ኢትዮጵያና ሰባ ሰገልና ኢትዮጵያ የሚገናኙበትን ትልቁን ቁልፍ እናገኛለን የሚል እምነት አለኝ። በጣም የሚገርም ነው መጋቢ ሐዲሳት ዶክተር ሮዳስ። ይሄ ጥያቄ ቀላል አይደለም። እርስዎም አስፍተው መልስ ሰጥተውበታል፣ ይረዱታል። ኢትዮጵያ የምትባለውን ሀገር ከታሪክ ላይ ለመፋቅ ለማሳነስ ብዙ ጥረት ይደረጋል። ብዙ ኢትዮጵያ የሚለውን ወደ ሌላ ቦታ ለመቀየር ምን ለማለት ብዙ የተጻፉ ነገሮች አሉ፣ ይሰማሉ እርስዎም። ግን ስናይ ኢትዮጵያ ከእስራኤል ጋር ትስስር እንደነበራት በክርስትናውም በብሉይ ኪዳን ማስረጃ በቀላሉ ታቦት የተባለው የብሉይ ኪዳን የአምልኮ ማዕከል ያለው ኢትዮጵያ ውስጥ ነው ወይስ ሱዳን ነው? ግዝረቱ የምግብ የሚበላውና ንጽህና ርክሰት ሴት ስትወልድ ቀዳሚ ሰንበት የብሉይ ኪዳን ዋናዋ የአምልኮ ማዕከል እሷ ነች እኮ። ደግሞ በስርዓት አምልኮ የሚፈጸምባት እልፍ አእላፍ እኮ ማስረጃ አሉ። ራሱ አሁን የዓለም አቀፍ መጽሐፍ ቅዱስ ማህበር የሪከቨሪ ስራ ሲሰራ የትርጉም ስራ አንዱ ሶርስ ኢትዮፒክ ስክሪፕት ግዕዝ ነው። የእነ ሩሲያ መጽሐፍ ቅዱስ ናቸው። ጥንታዊት ሀገር ነች ብለው ያመኑባትን ማዝነው ነው። ምንድነው ታሪክ ሳይማሩ ስነ መለኮት ሳይማሩ ክርስትና በአራተኛው ክፍለ ዘመን ኢትዮጵያ ላይ መጣ ይላሉ። ማስረጃሽ የለም እኮ። የሐዋርያት ሥራ ምዕራፍ 8 ቁጥር 26 እዛ የተጻፈውን እንኳን አይናቸውን ጨፍነው ይክዱታል። በጣም ኳስፍተን በዚህ ዙሪያ ካየነው አሁን እንግዲህ እስካሁን ያየነው ታሪክ ምስክርነት ነው፣ መጽሐፍ ቅዱስ ነው፣ ልንፍቀው ማንችለው እውነት ነው። በ34 ዓመት የመጣው የኢትዮጵያዊ ጀንደረባ ጉዳይ አውቆ የተኛን ሰው ቢቀሰቅሱት አይሰማም አይነት ነው። ኢቭን ብዙ እኮ አሁን ለምሳሌ እና ኡሳቢዮስን ብንመለከታቸው በጥንት የነበሩት እንግዲህ ጀነራል ቸርች ሂስትሪ ዓለም አቀፍ የቤተክርስቲያን ታሪክ የተማረኮ የማቴዎስን ሁሉ አመጣጥ እኮ በስፋት ነው የጻፉት እኮ። የኢትዮጵያ እኮ ሐዋርያ ብለው እስከ መጽሐፍ ደርሷል። በጣም ሰፊ ነገር ነው ያለው። በተለይ አክትስ ኦፍ ማቲው የሚለውን መጽሐፍ በምንመለከትበት ጊዜ በባህር ማዶ ያለውን እንግዲህ ቅድመ ኒቂያ የተጻፈውን መጽሐፍ እንዴት አድርጎ እንደመጣ የሰበከው ስብከት እስካሁን ድረስ በጣም ሰፊ ጉዳይ ነው። እንግዲህ ያልተነኩ ነገሮች ናቸው። እንዲሁ ቀጥታ ወደ አራተኛው ክፍለ ዘመን ይገባል እንጂ እንደ ቅዱሳት መጻሕፍትን እንዳጠና ይሄን እንደመረመረ ብታይ ያ ሁሉ ብዙ መሰራት ያለበት እንደሆነ ይሰማኛል። አለቀ። ጵጵስና በአራተኛው ክፍለ ዘመን መጥቷል። እሱን እናምናለን። እነሱም ጵጵስና ገባ ማለት ክርስትና ገባ ነው የሚሉት ባለማስተዋል። ይሄን ምዕራባውያን ሆን ብለው በአጀንዳ በተሰወረ አጀንዳ
የኛዎቹ ደግሞ ባለማስተዋል የነሱን ሐሳብ ተቀብለው በማራገብ ትልቅ ትምህርት ሐሳብ ሰጥተውናል። ቃለ ሕይወትን ያሰማልን። ሌላው ሰብአ ሰገልን የመራው ኮከብ በኢትዮጵያውያን ሊቃውንት ምንድነው ተብሎ ነው የሚነገረው? ሰብአ ሰገልን ስለመራው ኮከብ በጣም ጥሩ አድርገው ያመሰጠሩ የኢትዮጵያ ሊቃውንት ናቸው፣ መተርጉማን ናቸው። ምክንያቱም ይሄ የትርጓሜ ዕውቀት ባለፈ መልኩ ደግሞ ከዋክብት የሚመረምሩ በመሆናቸው ዛሬ በጣም ስነ ፈለኩ ወይም ስለ ፈለከ ፈለካት ዕውቀት ስለነበራቸው ጥሩ አድርገው የከዋክብትን ጠባይ የመረዳትና ምንድነው ይሄ ነገር የሚለውን ላይ ጥሩ ስራ ሰርተዋል። አሁን ኮከብ ነው አይደለም የሚለው ላይ እንግዲህ መተርጉማን በተለይ ግዕዝ በግዕዝ አማርኛ ትርጓሜ አንድምታ ከመምጣቱ በፊት የነበረው ኢትዮጵያ ሊቃውንት ውእቱ አሃዱ መሐራ ሰማይ ከሰማይ ጭፍሮች አንዱ የሚል እይታ ነበራቸው። ለምንድን ይሄን ያሉበት ምክንያት ራሳቸው አስቀምጠዋል። የኮከቡ መንገድ እንደ ሌሎች ከዋክብት አይደለም። ከዋክብት መንገድ አላቸው፣ ሲሄዱ እንመለከታለን። ይሄ ግን ሲሄዱ መሄድ ሲቆሙ የሚቆም ኮከብ የለም ነው። ሲሄዱ መሄድ ሲቆሙ የሚቆም እንዴት ሊሆን ይችላል? ኮከብ እንዴት እንደዚህ ነገር አይነት ጠባይ ሊኖረው ይችላል? ስለዚህ ምን ይላሉ? ሶበ ይሐውር ወይሐውር ወሶበ ይቀውም ይቀውም በአምሳለ አምደ ደመና ዘአስተርአየ ለደቂቀ እስራኤል። ልክ እስራኤልን ሲመራቸው እንደነበረው የእሳት ምሰሶ ማለት ነው። ተተክሎ እንደሚመራቸው ሲሄዱ አንዳንዴ ይሄዳል፣ አንዳንዴ ይቆማል። ይሄም ሲሄዱ ይሄዳል፣ አንዳንዴ ይቆማል። የኮከብ ጠባይ አይደለም መሄድ መቆም። ስለዚህ ይሄ ነገር ከሰማይ ሰራዊት አንዱ ነው የሚል አንድ ምልከታ ይዘዋል። ስለዚህ የኮከብን ግብር በጣም ጠንቅቀው አውቀውታል ማለት ነው። መልአክ ነው። አዎ ሊሆን ይችላል ነው። ብዙ አስተያየት ነው። አስተያየቶቹን እንመልከት። ሌላው ፀሐይ በምታበራበት የቀን ጊዜያት ጭምር ብሩህ ሆኖ ይታያል። ከዋክብት በቀን አይታዩም የፀሐይ ግርዶሽ ካልሆነ በስተቀር። ፀሐይ ስትጋረድ ጨለም ስለሚል ይታያሉ። ከዛ ውጪ ፀሐይ በምታበራበት የቀን ሰዓት ላይ አንድ ኮከብ ማየት አይቻልም። ይሄ ግን በቀን ይመራቸዋል። ስለዚህ የኮከብ ግብር አይደለም በቀን መምራት። ይሄ በጣም ወሳኝ ጉዳይ ነው። ሌላው አንዳንድ ጊዜ ይታያቸዋል፣ አንዳንድ ጊዜ ይሰወራቸዋል። ከሰው ሲደርሱ ለምሳሌ አሁን ኮከቡን ባዩ ጊዜ ደስ አላቸው ይላል አይደል? ከሄሮድስ ተለይተው ሲወጡ የሚገለጽ የሚሰወር ኮከብ አለ ወይ ነው? የለም። ስለዚህ ይሄ ነገር ኮከብ አይደለም የሚል እሳቤ ነው። ሌላው ምን ብለው ጽፈዋል? እዛው ግዕዝ በግዕዝ ላይ ወደ አማርኛ ለተርጎሞ ከሰማይ በእጅጉ ዝቅ ብሎ ታላቅ ብርሃንን እያበራ ይታይ ነበረ። ጸዳሉም ይላሉ እንደ ፀሐይ የሚያቃጥል ሳይሆን መንገድ እንደሚጠቁም ሰው ነው የሚመራቸው። ኮከብ እንዴት ዝቅ ብሎ መንገድ እየጠቆመ ይሄዳል? ይሄ ነገር የኮከብ ግብር አይደለም፣ የኮከብ ጠባይ አይደለም የሚለው አቆልቁሎ በረቱ ወዳለበት ማሳየቱ ይሄ ነገር በፍጹም ኮከብ ሊሆን አይችልም የሚል ነው። አምስተኛው። ስድስተኛው ኮከብ ወደ ምዕራብ ነው የሚሄደው፣ ወደ ምዕራብ አቅጣጫ ነው። ይሄ ግን ወደ መሻ አቅጣጫ ዞሯል፣ ወደ ንዑስ አቅጣጫ። ምክንያቱም ማታ ማታ ሁላችንም ብንመለከት፣ ወደ ሰማይ አንጋጠን ብንመለከት ከዋክብት ከምስራቅ አቅጣጫ ወደ ምዕራብ ሲሄዱ ነው የምንመለከተው እንጂ ወደ ተለየ አቅጣጫ ሲሄዱ አናይም። አንድም ኮከብ ወደ ተለየ አቅጣጫ ሄድም። ስለዚህ ይሄ የኮከብን እንትን አያመለክትም ነው። ሌላው ሰባተኛ ያቀረቡት ኮከብ መጥቆ መሄዱ ነው። ይሄ ግን ደግሞ በቆመ ብእሲ እንደ ሰው ቁመት ዘቅዝቆ መሄዱ በፍጹም ኮከብ ሊሆን አይችልም ካሉ በኋላ ምንድነው ወእምድረ ፈጸመ መልእክቶ አርገ ውስተ ሰማይ ይላሉ። ይህ መልአክ ይህን ስራ ከሰራ በኋላ ወደ ሰማይ ወጥቶ ያው በራሱ ማዕረግ ቆመ። ስለዚህ ይሄ ከእግዚአብሔር ሰራዊት ወይም ከመላእክት አንዱ ነው የሚል ሐሳብ ጽፈዋል። ይሄ በጣም ትልቅ ጉዳይ ነው። ከዛ በኋላ እንደገና ደግሞ ሁለተኛ እይታ ያሉ ቦለ ይብሉ ከመውቱ ኃይል እግዚአብሔር ህቡ አስተራይ በአምሳለ ኮከብ ረቂቅ የሆነ እግዚአብሔር አብ ቦለ ይብሉ ከመውቱ ኃይል እግዚአብሔር ህቡ የሆነ ረቂቅ የሆነ እግዚአብሔር ኃይል በኮከብ አምሳል ታየ የሚሉም አሉ ይላሉ። ስለዚህ የእግዚአብሔር ኃይል ነው በኮከብ አምሳል የታየው ብለው ደግሞ አንድ እይታ ያጽፋሉ። ስለዚህ 360 ዲግሪ የሚዞሩ ነበሩ እንደማለት ነው እነዚህ አባቶቻችን መምህራኖቻችን። ከዛ በኋላ ደግሞ ምን አሉ? ወቦል ለይብሉ ከመውቱ አሐዱ መላእክት ነሳሪያ ኮከብ ወመርሆሙ ለሰብአ ሰገል። አንዳንዶች ደግሞ ከመላእክት ውስጥ አንዱ የኮከብን መልክ ይዞ ሰብአ ሰገልን መርላቸው የሚሉም አሉ ይላሉ። ደግሞ ሌላ እይታ ነው። ደግሞ መልአኩ ራሱ በኮከብ ተመስሎ
መርላቸው የሚሉም አሉ። እንግዲህ እይታ የሚስተናገድበት ሀገር እንደሆነ ያለ ብዙ አይነት እይታዎች ከዛ በኋላ ደግሞ በጣም የሚደንቀው አራተኛ በጣም የጻፉት ነሆ አስተራሩ ከዋክብት በቀዳሚ ዘመን ዘቦሙ ግብራተ ነኪራተ ወትእምርታተ ነኪራተ ወግሩማት ዘቦቱ ዘነባት የተለያዩ ግብራት የተለያዩ ምልክቶች አስፈሪ የሆኑ ጅራት ያላቸው እንደ ሴቶች ጸጉር የተታታ የሚመስሉ ከዋክብት በመጀመሪያው ዘመን እንሆ ታይተዋል አሉ። ካሉ በኋላ ይህ ኮከብ ግን እንደነርሱ አይደለም፣ ኮሜትን አይተዋል ማለት ነው። ጅራታማ ከዋክብት አሉ፣ ኮከብ ዘቦቱ ዘነ የሚባሉ እነሱ የሴቶች ጸጉር ይመስላሉ ያሏቸው እንደዛ ነው። ሲሄዱ ልክ እንደ ሴቶች ሲሮጡ ጸጉራቸው በነፋስ እንትን እንደሚል ያም እንደዛ ነው የሚሄደው። ይህ ግን በልዑል እግዚአብሔር ትእዛዝ የሆነ ከተለመደው የወጣ የተለየ ነው ይላሉ። ውጹ ይላሉ ከዚህ ከጅራታማ ከዋክብት የተለየ ነው። ስለዚህ በዛ ዘመን ኮሜቶች ሊኖሩ ይችላሉ፣ የሚታዩ ናቸው፣ ግን ያ አይደለም የሚል እይታ ጽፈዋል። ስለዚህ እንደውም ሲቀጥሉ ማቴዎስ ሐዋርያ ይቤ ኮከበ ዳይሙ ይቤ ኮከበ ዚያሁ ወሲኮ ፊደለሁ ይላሉ። አመረ በእንተ እግዚእነ ዋይዳነ ከመውቱ ኮከብ ዘበአማን ማቴዎስ ሐዋርያ ኮከብ ብቻ ያለ አይደለም ፊደልሁም በመጨመር የእርሱ ኮከብ በማለት ስለ ጌታ መለከተ እንጂ ይላል። ስለዚህ እውነተኛ ኮከብ እንደሆነ አስረዳን። የእርሱ ኮከብ ሁን ጨምሯል ነው፣ ዝም ብሎ ኮከብ አላለም። ስለዚህ ይህ ማለት አምሳያው ምሳሌው የሆነ ኮከብ እንደማለት ነው። ኮከበ ዚያሁ የእርሱን ኮከብ። ሌሎች ደግሞ ያው ደግሞ አማርኛ እንድምታም ከመጣ በኋላ ሌሎች ደግሞ ምን ይሉታል? በሌሊት የሚታየውን በቀን መታየት እንዲችል አሁን የምንማረው አንድምታ ላይ ወደ ምዕራብ የሚሄደውን ወደ መጥቆ የሚሄደውን ዘቅዝቆ ማድረግ እንዲሄድ ማድረግ የሚችል እሱ እግዚአብሔር ስለሆነ በቁሙ ኮከብ ነው የሚል አንድምታ መምህራን መተርጉማን መጻሕፍት በተለይ አዲስ ኪዳን መተርጉማን ይህን ጽፈዋል። ግን ምንድነው የኢትዮጵያ ሊቃውን ትልቁ ያዩት ነገር ምን አሉ? ወአዲ መርሆሙ በኮከብ ሀበ ፀሐየ ጽድቅ ወሶበ በፀሐ በፀሐይ ተሃባ ምንሆሙ ኮከብ። አሁን ምንድነው ለምንድነው ኮከብ የሆነው ሲል በኮከብ ወደ እውነተኛው ፀሐይ መራቸው ይላል። ወደ ፀሐይ ካደረሳቸው በኋላ ኮከብ ከነርሱ ተሰወረ። ኮከብ በወጣ ጊዜ የኮከብ ብርሃን ይሰወራል። በጣም ትልቅ ፀሐይ ሲወጣ፣ ስለዚህ ፀሐዩ ኢየሱስ ክርስቶስ ነው። ኮከቡን ያደረገበት ምክንያት ልክ ፀሐዩ ጋር ሲደርስ ጠፋ፣ በቃ አለቀ። ምክንያቱም ፀሐይ ካለ ኮከብ ስለሌለ ማለት ነው። ስለዚህ ምን ይላል? የአጥቢያ ኮከብ ከብሩህ ፀሐይ ፊት በመውጣት የፀሐይን ነገር ያወጃል። እውነት ነው። አሁን ኮከበ ጽባህ በምንመለከትበት ጊዜ ጠዋት ከፀሐይ አሁን ታህሳስ ላይ ኮከበ ምዕራብ ነው፣ ስታርቦሽሽ ነው የሚሆነው፣ ማታ ነው የሚታየው። በተለይ ንጋት ኮከብ ወይም የአጥቢያ ኮከብ ወይም ኮከበ ጽባህ ወይም ቪነስ ይሏታል የሳይንስ ምሁራን፣ ወኛም በእኛ ዝሁራ እንላታለን። ልክ ፀሐይ ከመውጣቱ በፊት ቀድማ ነው የምትወጣው። ስለዚህ በተመሳሳይ መልኩ ከማሁ አሽተራየ ኮከብ ወሰበከ ቅድመ ፀሐየ ጽድቅ። ስለዚህ ቀድሞት በመታየት ስለ እውነተኛው ፀሐይ ስለ ክርስቶስ አወጀ፣ አሳየ፣ አስረዳ የሚል እጅግ የሚገርም ታላቅ ሐሳብን ነው ሊቃውንቱ ያቀረቡት። በዚህ ደረጃ ነው እንደ ዘርዘር አድርገው ስለ ቤተልሔም ኮከብ የተናገሩት። መልካም። ሌላው ሰብአ ሰገልን የመራው ኮከብ በሳይንስ ሊቃውንት ምንድነው ተባለ? እንግዲህ በሳይንስ ሊቃውንት ወደ 5 ነገሮች ነው የሚሰጡት እናያቸዋለን። አንዱ ጅራታማ ኮከብ ኮሜት፣ ደግሞ ስነ ፈለክም እንዳጠና ሰው ላቅርበው ይሄን ጉዳይ። ሁለተኛ ፕላኔቶች ኮንጃንክሽን ግጥጥሞሽ የሚል ሐሳብ አለ። ሶስተኛው ሜቲየር የሚባል አለ። አራተኛው ሱፐርኖቫ የፈነዳ ኮከብ ከሩቅ የሚታይ አለ። አምስተኛው በተፈጥሮ ያልነበረ ተአምራዊ ኮከብ። ሳይንስ 5ቱንም ያያል። እንግዲህ አሁን ያለው ሳይንስ ወደ ኋላም መሄድ ይችላል። በጣም የረቀቀ መሳሪያዎች የተሰሩበት ዘመን ነው። ወደፊትም ወደ ኋላ በጣም ትልቅ ደረጃ ላይ ተደርሷል። እንደውም ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስነ ፈለኩ አንጻር ከመምራቷ ጋር ተያይዞ ትልቅ ሪሰርች ኢንስቲትዩት ተቋም ገንብታ ይሄን ነገር ማስቀጠል የነበረባት ጊዜ ላይ ነበር። ይሄ ነገር ወደፊት ይሆናል ብዬ አምናለሁ። ብዙ ማየት መመርመር የሚቻል ስለሆነ ለማለት ነው። አንደኛው እንግዲህ ሳይንስ ጅራታማ ከዋክብት ናቸው ወይ
ወይም ኮከብ ነው ወይም ኮሜት ነው የሚለውን ሳይንስ አይቷል። እንግዲህ አንደኛው ሐሳብ ሆኖ ነበር የተነሳው። የትኛው ነው ሳይንስ የተቀበለው እውነታ የሚለውን በኋላ መጣበታለሁ። አሁን ሐሳቦች ብቻ ነው ማቀርበው። ለምሳሌ በ1986 ዓመተ ምህረት ላይ የታየችው ሃሌ ኮሜት ምትባላለች። እቺ ሃሌ ኮሜት በ11ኛው ክፍለ ዘመን 1986 78 ምናምን 70 በየሰባ በፈረንጆች ነው የምትነግረኝ በፈረንጆች ነው የታየች ኮሜት አለችና እንግዲህ በ11ኛው ክፍለ ዘመን የመጣች ናት። እንደገና ትመጣለች ዑደቷን ጠብቃ እና ያን ጊዜ አልነበረችም። ሌላው ደግሞ ጅራታማ ኮከብ ቅድም የኢትዮጵያ ሊቃውንት እንዳሉት አብዛኛውን ጊዜ በመልካም አይተረጎሙም። ጅራታማ ኮከብ ሲታይ ከሞት ጋራ ከድርቅ ጋራ በጎርፍ ከመጥለቅለቅ ጋራ እንጂ ከንጉስ ልደት ጋር አይገናኝም። ስለዚህ ሐሳብ ውድቅ ሆነ ማለት ነው። ታይቶ ነበር እንደ አንድ ሐሳብ የሳይንስ ሐሳብ ቀርቦ ውድቅ ሆኗል። ሁለተኛው ግን ጌታ ሊወለድ ጥቂት ዓመታት ሲቀሩ በሰማይ ላይ ብዙ ምልክቶች ታይተዋል። ያን ጊዜ ምናልባት ስክሪኑ ላይ ማሳየት ይቻላል። ቤተልሔም ላይ ምን አይነት ነገር ነበረ? የኢየሩሳሌም ሰማይ ላይ ያሉ ከዋክብት እነማን ናቸው የሚለውን አሁን በጣም በቀላሉ ባለው ቴክኖሎጂ ወደ ኋላ በዛ ዘመን እስራኤል የነበሩትን የከዋክብት አሬንጅመንት እና እንቅስቃሴ ወር መዋር በደንብ ይታወቃል። ልክ ጌታ ሊወለድ 7 ዓመት ሲቀረው ትልቁ ፕላኔት መሽተሪ ወይም ጁፒተር የሚባለውና ዙሃል ሳተርን በሁት በሚባለው በአሳው መናዝል 3 ጊዜ ኮንጃንክሽን አድርገዋል። ይሄ በጣም ትልቁ ግጥጥሞች ተብሎ የተመዘገበ ነው። መሲሁ ሊወለድ 7 ዓመት ሲቀረው አንዱ መስከረም 20 ነው፣ ሁለተኛው ህዳር 26 ነው፣ ሶስተኛ ግንቦት 21 ነው። ቅድመ ልደተ ክርስቶስ 7 ዓመት ማለት ነው። እንግዲህ ይሄ በጣም 3 ጊዜ መቀራረባቸው ይሄ ከተከሰተ ምልክቱን የሚያዩ ሰዎች ለምሳሌ መሽተሪ ጁፒተር ንግስናን ያመለክታል፣ ዙሃል ሳተርን ቃል ኪዳንን ያመለክታል፣ ሁታሳ የዘመን መጨረሻ የአዲስ ዘመን መጀመሪያ ያመለክታል። ስለዚህ ለእስራኤል ቃል የገባው አሳዎች ምእመናንን የሚሰበስበው ንጉሱ ሊወለድ መቃረቡን ሊያመለክት ይችላል ብለው ኮመንት ያደረጉ ሰዎች አሉ። አዎ በጣም ከምልክት ጋር የሚያጠኑ ቢብሊካል አስትሮኖሚውንም ጭምር የሚያውቁ ሰዎች ማለት ነው። ቀጥሎ 5 ዓመት ቅድመ ልደተ ክርስቶስ በቻይናውያን የስነ ፈለክ ተመራማሪዎች የተመዘገበ ትልቅ ብርሃን ታይቷል። ይሄ እንግዲህ በአማካይ ለ7 ቀናት ቆይቷልና እንግዲህ ምናልባት የብርሃን ልደቱ መቃረብ ይሆን ኖቫ ሆኖ የታየ ብርሃን ነው፣ መፈንዳት አይነት ሆኖ የታየ ነው እና የቻይና አስትሮኖመር ናቸው መዝግበው እንትን ያሉት ስክሪኑ ላይ ማሳየት ይቻላል። ሌላው ልክ ክርስቶስ ሊወለድ አሁንም 3 ዓመት ሲቀረው በአንበሳው ኮከብ ውስጥ የክርስቶስ አንበሳነቱ የይሁዳ አንበሳነቱ ምሳሌ ሆነ በሰማይ የምናየው ከ12ቱ መገብታ አውራ መካከል አንድ ኮከብ አለ አሰድ። እዛ ላይ ፕላኔት ጁፒተር ሬጉለስ ከሚባለው ከሱ ጋራ 3 ጊዜ ግጥጥሞሽ አድርጓል። ሊወለድ 3 ዓመት ሲቀረው የኢየሩሳሌም ሰማይ ሲታይ ማለት ነው። ወደ ኋላ ተመልሶ ሳይንሱ በደንብ አድርጎ ያወጣዋል ያሳየዋል። ስለዚህ ሬጉለስ ንጉሳዊ ስልጣንን የሚወክል ነው። አንበሳው ደግሞ የይሁዳ አንበሳ ኢየሱስ ክርስቶስ። ስለዚህ የይሁዳ አንበሳ መወለዱን ጠቋሚ ሊሆን ይችላል የሚል እሳቤ መጣ። ቀጥሎ 2 ዓመት ጌታ ሊወለድ 2 ዓመት ሲቀረው መሽተሪ ጁፒተርና ዙሁራ ያጥቢያ ኮከብ የምትባለው ቪነስ ቅድም የጠቀስኩት ኮንጃንክሽን አድርገው ብሩህ ሆነው እንደ አንድ ኮከብ መስለው ይታዩ ነበር። እኔ ኢየሱስ የዳዊት ስርና ዘር የሚያበራ ንጋት ኮከብ ነኝ ብሏል ራእይ 22 ላይ። ስለዚህ የሱም መወለድ ያመለክታል። ይሄ እንግዲህ ሊወለድ 2 ዓመት ሲቀረው የተደረገ ነገር ነው። ስለዚህ ይሄ ነገር የተገለጸው እንደ ምልክት ይታያል፣ ግን 70 ሰገልን መርላቸው ተብሎ ግን አይጠቀስም ወደሚለው መጣ። ቀጥሎ ሜቴር ነው። እነዚህ ተወርዋሪ ሹቲንግ ስታርስ የሚባሉ ናቸው። አንዴ ታይተው ይጠፋሉ። ስለዚህ አላስኬደም ይሄ። ቀጥሎ ሳይንሱ ምንድነው ያለው? ተአምራዊ ኮከብ ነው ወደሚለው ደረጃ ነው የመጣው። በቃ እነዚህ ሁሉ ከተፈተሹ በኋላ አይ ይሄ እንግዲህ በተፈጥሮ ያልነበረ ተአምራዊ ኮከብ ወደሚል እይታ መጣ። ስለዚህ ቢያንስ የሳይንሱ ሐሳብ ጥንት የኢትዮጵያ መተርጉማን ሊቃውንት ከተናገሩት ጋር በጣም ስምምነት ያለው ነው። እነዛም ጅራታማ ኮከብ አይደለም ብለዋል። በጣም ሰፊ ዝርዝር ቅድም እንዳየ ነው። ስለዚህ ሳይንሱ ሄዶ መጨረሻ ላይ ተአምራዊ ኮከብ ነው የሚል ትልቅ ሐሳብን አቅርቧል። ስለዚህ ከኛ ጋር ይስማማል የሚል እይታ አለኝ። መጨረሻ ጥያቄያችን የሚሆነው ያው በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክት፣ ሰዎች፣ እንስሳት ቀጥሎ ተሳትፏል ያልነው ግዑዛን ፍጥረታትን ነው። አንዱ ኮከብ ነው።
ሌላው ደግሞ የታኅሳስ ሰማይ በዓለ ልደትን እንዴት ይገልጠዋል? ጥሩ ጥያቄ ነው። ይሄ ራሱ አንድ ርዕስ ሊሆን ይችላል የሚል እምነት አለኝ። የታኅሳስ ሰማይ በሙሉ ማለት ይቻላል ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራሉ፣ ጠፈርም የእጁን ስራ ያወራል ማለት ታኅሳስ ላይ ሆኖ ማየት ነው የሚል እምነት ነው ያለ። ይሄ በጣም ሰፊ መርሃ ግብር ሊወጣው ይችላል። ያውም በጣም ተከታታይ ግን ዝም ጠቅልል አድርጌ ላቅርበው። በጣም ጠቅልል አድርጎ በተለይ በዚህ ዙሪያ በጣም የጻፈ ያዕቆብ ዘስሩግ ነው። ከዋክብቱንም እውቀት ስለነበረው ከሊቅነት ጋር ተዳምሮ በተለይ ስለ ክርስቶስ ልደት በጻፈው መጽሐፉ ላይ ታኅሳስ ሰማይን ያነሳል። ታኅሳስ ቀኑ አጭር ነው እንደሚታወቀው። በእኛም በዚህ ባቡሻር ትምህርት የታኅሳስ ሰንጠረዥና የሰኔ ሰንጠረዥ ለብቻው ነው የሚሰራው። ታኅሳስ ለባህቲቱ፣ ሰኔ ለባህቲቱ። የታኅሳስ ጀንበር ይላሉ። ቀኑ አጭር ነው፣ ቶሎ ይመሻል። ይሄ ደግሞ የሚያመለክተው ምንድን ነው? ለምሳሌ ፀሐይ ከምህዋሯ ዝቅ ትላለች። አሁን መብራት በጣም የሚያበራው ከፍ ብሎ ሲሰቀል ነው። ታኅሳስ ላይ ከምህዋሯ ከአንግሏ ዝቅ ስለምትል ቀኑ ቶሎ የሚመሽበት ነው። ግንቦት ሰኔ ደግሞ በተለይ ሰኔ ከፍ ብላ ስለምትታይ ከምህዋሯ ቀኑም በጣም ረዥም ነው። ኢትዮጵያ ብዙም ኢኩዌተር ላይ ስለሆነ አያስታውቅም እንጂ አውሮፓ 9 ሰዓት ላይ ቀን ላይ ይመሻል። ሰኔ ደግሞ እስከ ምሽቱ 5 ሰዓት ያው ብርሃን እንዳለ እናውቃለን ወደ ሰሜኑ ንፍቀ ክበብ። ስለዚህ ምንድን ነው የሚለው ያዕቆብ ዘስሩግ? ፀሐይን ተመልከት ይላል። ታኅሳስ ላይ ከምህዋሯ ዝቅ ትላለች፣ እውነተኛውም ፀሐይ ዝቅ ብሎ በበረት የተወለደበትን ጊዜ ያመለክታል ይላል። ግንቦት ሰኔ ከምህዋሯ ከፍ እንደምትል መሲሁ የሚያደርገው እርገተ ፀሐይ ርደተ ፀሐይ ነው የምንለው ባቡሻ። ታኅሳስ ርደተ ፀሐይ ነው የሚባለው። እሱም በበረት መወለዱን የሚያመለክት ነው ይላል። በጣም ሰፊ ዝርዝር ነው። በተለይ እጽዋት ይረግፋሉ ይላል። እኛ ሀገር ነው ማናውቀው እንጂ ኢየሩሳሌም ብንሄድ፣ አውሮፓው ብንሄድ ቅጠሉ ረግፎ ጭራሮ ነው የሚሆነው። ዛፉ ሁሉ የሚታየው ጭራሮ ሆኖ ነው የሚታየው። ይሄ ወቅት ማለት ነው። ሄዶ ያየ ሰው ነው የሚያውቀው። ምንድን ነው የሚያመለክተው ይላል? የሰው ልጆች ሁሉ ረግፈው ነበር። ያ ዘመን ነው። የሰዎች ልጆችን በጸጋ ሊሸልም መሲሁ እንደመጣ ያመለክታል። በሌሊት ሰዓት መወለዱ ዓለምን በኃጢአት ጨለማ ውስጥ ስትኖር እሱ ብርሃን እንደሆነ መምጣቱን ሆኖ ያመለክታል ይላል። ቀን እንደሚቀንስ ጨለማ እንደሚሰለጥን ጨለማው ዲያብሎስ የሰለጠነበት ጊዜ ላይ ነው መሲሁ ፀሐይ ሆኖ የመጣው እያለ በጣም የታኅሳስን ወይዘር የአየር ንብረቱን የፀሐይን ምህዋር በልደት ድርሳኑ ላይ በጣም በዝርዝር ነው ያስቀመጠው ይሄ ሊቅ። ሌላው ቀና ብለን ማታ ስንመለከት አሁን ሰዎች ፊታቸውን ሁሌ ወደ ምስራቅ አቅጣጫ ቢመልሱ 3 ነጠብጣብ ያሉ 3 ይሏቸዋል በገጠር ግን በመጽሐፍ ቅዱስ ላይ እሱን አሪዮብ ወይም ኦሪዮን ይለዋል። በተለይ በመጽሐፈ ኢዮብ ላይ ማንም ሰው ያለምንም ቴሌስኮፕ ያለምንም መሳሪያ ቀና ብሎ ሊመለከት ይችላል። 7 ደማቅ ከዋክብት አሉ። ግን በተለይ ቀበቶን ስለሚያይ ሰው ኦሪዮንን 3 በማለት ይጠቅሰዋል። እንግዲህ ይሄ 3 የሚባለው በእኛ አሪዮብ ይባላል። በመጽሐፍ ቅዱስ ላይ ደጋግሞ ኦሪዮንን የኦሪዮን ኮከብ ዘለላውን ትፈታ ዘንድ ትችላለህ ይለዋል። ኢዮብ ላይ በጣም እግዚአብሔር ራሱ ደጋግሞ ለኢዮብ ይጠይቀዋል። ኢዮብን መልስ የሚያጣበት አጋጣሚ አለ እና ልክ ቀጥታ በሱ መስመር ብናሰምር 8 ጫማ ርቃ በጣም የምታበራ ሲሪየስ የምትባል አብሪ ወይም ኮከበ ግዮን ኮከበ ከልብ ትባላለች። በጣም ታሪኳ ሰፊ ነው። ርቃ ሁሌ አትለይም። በጣም የሚገርመው ነው። ሰማይ ማንም ሰው ማየት ይችላል። አሁን 3ቱ የኦሪዮን ቀበቶች አልኒላም፣ አልኒታክ፣ ሚንታካ ይባላሉ በከዋክብት ስያሜያቸው። የሰብአ ሰገል አምሳል ሆነው ተገልጸዋል ታኅሳስ ላይ። ከነሱ ደግሞ 8 ጫማ ርቃ የምትገኘው ሲሪየስ የተባለችውም ኮከበ ከልብ የተባለችውም ኮከበ ግዮን የተባለችው ኮከብ ደግሞ እነሱን በመርላቻቸው ኮከብ ተመስላለች። ልክ ባጠገቡ ደግሞ ሰወር የሚባለው በሬው ይታያል። ይሄ ደግሞ እስትንፋሱን እንደ ስጦታ አድርጎ ያቀረቡትን የከብቶቹን ወይም የላሞቹን የሚወክል ሆኖ ይገለጻል። ሌላው እንግዲህ ይሄ ማለት በ90 ዲግሪ ሰሜን አቅጣጫ ኬንትሮስ መስመር ላይ ወይም በኔጌቲቭ 65 ዲግሪ ደቡብ አቅጣጫ ኬንትሮስ መስመር ላይ ነው ይሄ በደንብ የሚታየው። ይሄ እንግዲህ በጣም ብዙ ነው። ሌላው ሌሊት ላይ ደግሞ ፀሐይ ከመውጣቱ በፊት ቤቱላህ ወይም ድንግል ይሏታል እስራኤል። በእኛ ደግሞ ሰንቡላ ምንላት ደግሞ ህብረ ኮከብ የስንዴ ዛላ ይዛ ምትታይ ትወጣለች። እሷ በቤተልሔም ትመሰላለች። የስንዴ ቤት ትባላለች። በቅድስት ድንግል ማርያም ይመስሏታል። ይህን በጣም ያጠኑ ሰዎች ማለት ነው። ፀሐዩን በክርስቶስ ይመስሉታልና በአጠቃላይ ብቻ ይህን ሰማዩን ለመዳሰስ እውነት ለመናገር ቆሞ እዛው ሰማዩን እያዩ ይሄ ነው እያሉ በመጠቆም ቢሆን
እጅግ የበለጠ ያማረ ቢሆንም ግን ሰዎች በቀላሉ የአየር ንብረቱን አይተው የቀኑን ማጠር አይተው ርደተ ፀሐይ መሆኑን አይተው የከዋክብትን እንቅስቃሴ አይተው ጠፈርም የእጁን ስራ ያወራል በማለት በመረዳት በተለይ ደግሞ የታኅሳስ ሰማይ በእውነትም የክርስቶስ ልደቱን የሚያብራራ ትልቅ መጽሐፍ አድርገው ማንበብ ማታ ላይ ወጥተው ይችላሉ የሚል እምነት አለኝ ባይናቸው። መልካም መጋቤ ሐዲሳት ዶክተር ሮዳስ ታደሰ ጥሪያችንን አክብረው መጥተው ይህን አስተማሪ ሐሳቦትን በበዓለ ልደት ጊዜዎትን ሰውተው ስላስተላለፉ በአድማጭ ተመልካች ስም በእጅጉ እናመሰግናለን። ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ክህነትዎትን ይባርክ። አድማጭ ተመልካቾቻችን ሰብአ ሰገል ነው ዋናቸው የስማቸው ትርጓሜ ስለ ኮከቡ ሰፋ ያለ መብራሪያ ሰጥተውናል። ልንገነዘበው የሚገባ ጥንታዊ የታሪክ ድርሳናት መጽሐፍ ቅዱስ ብሉይ ሐዲስ የተለያዩ ተመራማሪዎች ኢትዮጵያ ይህች ኢትዮጵያ እንደሆነች በመድኃኒታችን ኢየሱስ ክርስቶስ ልደት አምሃ ይዘው ሂደው ሰግደው እንደሰጡ በበቂ ማስረጃ ነግረውናል። ብልጦች በተሰወረ አጀንዳ፣ ሞኞች የብልጦችን ሐሳብ በመናገር አዋቂ የሆኑ እየመሰላቸው ለሀገራቸው የሚያሳየውን ንቀት አትቀበሏቸው፣ ተቃውሟቸው። በዓሉ የሰላምና የጤና እንዲሆንላችሁ በመመኘት የዕለቱን መርሃ ግብራችን እዚህ ላይ ስንገታ ቀሪዎቹ መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።